የፈለከውን ሰው ጥራ፣ ለፈለከው ባለስልጣንም ደውል አለው ማርከስ ሄል። ድምፁ በቢሮ ግድግዳዎች ላይ ያስተጋባ የንቀት ሳቁን አጀበው። ነገር ግን በስልኩ ሌላኛው ጫፍ ማን እንዳለ ሲሰማ ያ ሳቅ ልክ መብራት ድንገት ሲጠፋ ክፍሉ ጸጥ እንደሚለው ሁሉ በአንድ ጊዜ ቆመ። ጆሴፍ ፍራንክሊን ወደዚህ ቢሮ የመጣው ታሪክ ለመስራት አልነበረም። ደብዳቤውን በጥንቃቄ ጽፏል። ደጋግሞ ስልኮችን ደውሏል። በከተማው ምክር ቤት አዳራሽ በዚያ ጠባብ ወንበር ላይ ለ4 ሰዓታት ያህል በትዕግስት ተቀምጧል። ጆሴፍ ወደዚህ የቢሊኒየር በር ከመምጣቱ በፊት እያንዳንዱን ሰብአዊና ትክክለኛ መንገድ ሞክሮ ነበረ። ምክንያቱም እሱ የሰውን ክብር የሚያስቀድም ስርዓትን የሚያከብርና የትኛውንም በር ከመገፍተሩ በፊት የሚያንኳኳ አይነት ሰው ነበር። ቢሊኒየሩ ማርከስ ግን ይህንን ሁሉ አያውቅም። እሱ የሚያየው ከፊቱ የቆመውን የተቀደደ ጃኬት የለበሰ ጫማው ያረጀና የትከሻ ቦርሳው የከለለ አዛውንት ብቻ ነው። ለእሱ ጆሴፍ የመንገድ ላይ ተራ ለማኝ እንጂ በውስጡ የከተማዋን ትልቅ ሚስጥርና ስልጣን የያዘ ሰው አልመሰለው። ስለዚህ ወንበሩ ላይ ተደግፎ በጆሴፍ ድህነት እየተሳለቀ የፈለግከውን ሰው ጥራ ሲለው ጆሴፍ በዝግታና በረጋ መንፈስ ስልኩን አውጥቶ ደወለ። ስልኩ ተነስቶ በዚያ ክፍል ውስጥ የተሰማው ድምፅ በማርከስ ሄል ፊት ላይ የነበረውን ትዕቢት ወደ ድንጋጤ ለወጠው። በክፍሉ ውስጥ የነበሩት ረዳቶችና የሥራ ባልደረቦች ሳይቀሩ ትንፋሻቸው ተቋረጠ። ያ ድምፅ ከፎቅ እስከ ፎቅ የሚሰማ የአገሪቱን ዕጣ ፈንታ የሚወስን ትልቅ ሰው ድምፅ ነበር። ወደዚህ ልብ አንጠልጣይና አስተማሪ ታሪክ በጥልቅ ከመግባታችን በፊት አንድ ነገር እንጠይቃችሁ። አሁን ይህንን ታሪክ የምትሰሙት ስንት ሰዓት ነው? ከየትኛው የዓለም ክፍል ሆናችሁስ ነው የምትከታተሉን? በኮሜንት መስጫው ላይ ያሳውቁን። አሁን የጆሴፍንና የላመር ስትሪትን እውነተኛ ትግል እንጀምር። 9 ቀናት ሙሉ ጆሴፍ ፍራንክሊን ያላንኳኳው በር ያልሄደበት ቦታ አልነበረም። የዚህ ታሪክ ዋነኛውና በጣም አስፈላጊው ክፍል ጆሴፍ በዝምታ ያለፈባቸው እነዚህ ፈታኝ ቀናት ቢሆኑም በዚያ በቅንጦት በተሞላው የስብሰባ አዳራሽ ውስጥ የነበረ ማንም ሰው ግን ይህንን አያውቅም ነበር። ማርከስ ሄል በቢሮ ደጃፍ ላይ ቆሞ የሚመለከተው የተቀደደ ጃኬት የለበሰ የዛልና የደከመ አዛውንትን ብቻ ነበር። ማርከስ የጆሴፍን ገጽታ ሲያይ ታሪኩ እንዴት ተጀምሮ እንዴት እንደሚጠናቀቅ አስቀድሞ እንደሚያውቅ ሰው በልበ ሙሉነት ተሞልቶ ነበር። ለሱ ጆሴፍ ተስፋ የቆረጠ ተራ ሽማግሌ እንጂ ለፍትህ 9 ቀናት ሙሉ የታገለ ጀግና አልመሰለው። ማርከስ ሄል የማያውቀው ብዙ ምስጢር ነበር። ከ3 ሳምንታት በፊት ጆሴፍ ለሄል ካፒታል ዋና መስሪያ ቤት ስለጻፈው ጥልቅ ደብዳቤ አያውቅም ነበር። ያ ደብዳቤ ዝም ብሎ የተጻፈ አልነበረም። ጆሴፍ በላማ ስትሪት በሚገኘው የህዝብ ቤተ መጻሕፍት ውስጥ ለሰዓታት ተቀምጦ ቃላትን በጥንቃቄ እየመረጠ በታይፕ የገጠመው ነበር። ባለ 2 ገጽ ፍጹም የተከበረ ግን ደግሞ በህንፃ ውስጥ ስላሉት ምስኪን ቤተሰቦች ሁኔታ በዝርዝር የሚያስረዳና ለውይይት ቀጠሮ የሚጠይቅ ደብዳቤ ነበር። ነገር ግን ያ ደብዳቤ አቧራ እየጠጣ በቢሮ ውስጥ የሆነ ቦታ ተጥሎ ቀረ እንጂ በጭራሽ ምላሽ አላገኘም ነበር። ማርከስ የማያውቀው ሌላም ነገር አለ። ወደ ልማት ቢሮ ስለተደረጉት 4 ተደጋጋሚ ስልኮች ሰምቶ አያውቅም። ጆሴፍ በእያንዳንዱ ጥሪ ወቅት የተለያዩ ረዳቶችን ያገኝ ነበር። ሁሉም ረዳቶች ደግሞ ሁኔታውን አይተን ምላሽ እንሰጣለን የሚል ተስፋ ሰጪ ቃል ይለግሱት ነበር። ነገር ግን ስልኩ በተዘጋ ቁጥር ቃላቸውም አብሮ ተዘጋ። አንዳቸውም ተመልሰው አልደወሉም። ከሁሉ በላይ ደግሞ ጆሴፍ በከተማው ምክር ቤት ስብሰባ ላይ ያሳለፈው አድካሚ ሰዓት ማርከስን አይገጥመውም። ጆሴፍ በህዝብ መመልከቻ ቦታ ላይ ለ4 ሰዓታት ያህል ደንዝዞ ተቀምጦ ነበር። አጀንዳው ደርሶ የእነዚያን ቤተሰቦች መከራ ለምክር ቤቱ ለማስረዳት በጉጉት ይጠባበቅ ነበር። ሆኖም ግን ያ አጀንዳ በጭራሽ አልቀረበም። ምክንያቱም ጆሴፍ ሊወዳደረው በማይችለው በከፍተኛ ክፍያ በሚሰሩና ተጽዕኖ ፈጣሪ በሆኑ የህግ ባለሙያዎች ቡድን አማካኝነት አጀንዳው በድብቅ እንዲሰረዝ ተደርጎ ነበር። ጆሴፍ የገንዘብም ሆነ የስልጣን ጉልበት ባይኖረውም በውስጡ ግን በንቀት ሊገደል የማይችል ትልቅ ጽናት ነበረው። ይህ ጽናት ነው ዛሬ እዚህ ቢሮ ድረስ ያመጣው። ማርከስ ሄል በቢሮ መስኮት አሻግሮ ከተማዋን ሲመለከት ድል በእጁ እንደገባች ያምን ነበር። ነገር ግን እሱ የማያውቀው ብዙ ሚስጥር ነበር። ማርከስ በ5ኛው ጎዳና ስለሚገኘው የነፃ የህግ እርዳታ ቢሮ አያውቅም ነበር። በዚያ ቢሮ ውስጥ አንድ ደግ ግን በሥራ ብዛት የደከመ ወጣት ጠበቃ ለጆሴፍ ፍራንክሊን እንዲህ ብሎት ነበር። ጆሴፍ፣ በቂ ጊዜ የሚወስድ የፍርድ ቤት እግድ ከሌለን በህግ በኩል የምናመጣው ለውጥ የለም። እንደ ጠበቃው አገላለጽ ሁሉም ነገር አልቆለታል። የማፍረሻ ፈቃዱ ትክክል ነበር። ግዢውም በህግ የተሟላ ነበር። የጊዜ ሰሌዳውም እንኳ ህጋዊ ነበር።
ለጆሴፍና ለሰፈሩ ሰዎች የቀሩት ጥቂት ቀናቶች ብቻ ነበሩ። በላመር ስትሪት በሚገኘው በዚያ አሮጌ ሕንፃ ውስጥ 14 ቤተሰቦች ይኖሩ ነበር። እነዚህ ሰዎች በሕግ ወይም በፍርድ ቤት በሚታወቅ የኪራይ ውል የሚኖሩ ሳይሆን እርስ በርስ በሚደረጉ የሰብአዊነት ስምምነቶች መጠለያ ያገኙ ነበሩ። ጆሴፍ የእያንዳንዳቸውን ሕይወት ያውቀዋል። ለምሳሌ ግሎሪያን እናስብ። ዕድሜዋ 58 ነው። ከሱስ ከራቀች 3 ዓመታት ቢሆናትም የመንግሥት ቤት ድጋፍ ለማግኘት ጥቂት ወራቶች ብቻ ቀርተዋታል። አሁን ብትባረር ያ ዕድል ያመልጣታል። ወጣቱን አባት ቴረንስን ደግሞ እንይ። ዕድሜው 29 ነው። በሁለት ሥራዎች እየተመላለሰ ቀንና ሌሊት ይለፋል። ሁለቱ ሴት ልጆቹ ጥግ ላይ ፍራሽ ላይ የሚተኙ ቢሆንም ቢያንስ ከጭንቅላታቸው በላይ ጣራ ነበራቸው። ቴረንስ ቀስ በቀስ ወደ ተሻለ ሕይወት ለመድረስ በቅንነት የታገለ ነበር። እንዲሁም ኤድመንድና ሴሌስት በሰባዎቹ ዕድሜ ውስጥ የሚገኙ የሄይቲ አዛውንት ጥንዶች ናቸው። እንግሊዘኛ ብዙ አይችሉም። ማያሚ የሚገኘው ልጃቸው ሊወስዳቸው ዝግጅት እያደረገ ቢሆንም ጉዞውን ለመጨረስ 6 ተጨማሪ ሳምንታት ብቻ ያስፈልጓቸው ነበር። ጆሴፍ በዚያ ሕንፃ ውስጥ የሚኖሩትን የ14ቱንም ቤተሰቦች ስም በልቦ ያውቀዋል። ስማቸውን ብቻ ሳይሆን በእያንዳንዱ ምሽት የሚገጥማቸውን ጭንቀት፣ የልጆቻቸውን የረሃብ ድምፅና በውስጣቸው የተቀበረችዋን ተስፋ ጠንቅቆ ያውቃል። ምክንያቱም ጆሴፍ ለሰዎች የሚሟገተው በቢሮ መስኮት ሆኖ ወይም ከሩቅ በሚታይ እዝነት አልነበረም። እሱ ከመካከላቸው አንዱ ነው። አብሯቸው ያደፈውን እንጀራ ይቆርሳል። በእነዚያው በረድ ባሉና ጠባብ ጎዳናዎች ላይ አብሯቸው ይራመዳል። ሕይወት ፊቷን አዙራ ነገሮች ሲበላሹም አብሯቸው መሬት ላይ ይቀመጣል። ይህ ጆሴፍ ዛሬ የያዘው ማንነት በድንገት የመጣ አይደለም። ላለፉት ዓመታት የደረሰበት ተከታታይ መጥፋት፣ ውድመትና ሰቆቃ በሰው ልጅ ሕይወት ውስጥ አስፈላጊ ያልሆኑትን የጥቅምና የይሁንታ ነገሮች ሁሉ እንደ እሳት አቃጥሎ ካጠፋለት በኋላ ሆን ብሎና ያለምንም ይቅርታ ጠያቂነት የመረጠው ሕይወት ነው። ቀደም ሲል በምቾት በሀብትና በስልጣን ተጋርዶበት የነበረው እውነተኛው የሕይወት ትርጉም አሁን በችግር ውስጥ ሆኖ በግልጽ እንዲታየው ሆኗል። ከ22 ዓመታት በፊት የነበረውን ጆሴፍን ማስታወስ ይከብዳል። ያኔ እሱም እንደ ማርከስ ሄል ውድ ልብሶችን ይለብስ ነበር። አንድ ስኬታማ የማህበረሰብ ልማት ድርጅት ይመራ ነበር። በክሌመንት አቬኑ ላይ ያማረ ቤት እንዲሁም 4ኛ ክፍል የምታስተምርና ቀልዷ ሳይቆረስ አስቀድማ በራሷ ቀልድ የምትስቅ ሩት የምትባል ተወዳጅ ሚስት ነበረችው። ዴቪድ የሚባል የ16 ዓመት ጎረምሳ ልጃቸውም የቤቱ ድምቀት ነበር። ነገር ግን በአንድ ክፉ ማክሰኞ ከሰዓት ከትምህርት ቤት 3 ብሎክ ርቀት ላይ ሳለ ልጃቸው በሰከረ አሽከርካሪ ተገጭቶ የቤቱ ብርሃን ጠፋ። ዴቪድ በአደጋው ባይሞትም እሱን ለማዳን የተደረገው ትግል ግን ያለቻቸውን አንዲት ሳንቲም ሳይቀር በላው። ስፍር ቁጥር የሌላቸው ቀዶ ጥገናዎች፣ ተከታታይ ተሐድሶዎችና ለዓመታት የዘለቀው የሕክምናው ስብስብነት ቁልቁል አወረዳቸው። ከህመሙ በላይ ደግሞ ሰዎች በጣም በደከሙበትና አቅም በሌላቸው ወቅት እነሱን ተስፋ አስቆርጦ እንዲዝሉ ተደርጎ የተነደፈው የኢንሹራንስ ኩባንያዎች ጦርነትና ቢሮክራሲ ሁሉንም ነገር አሟጠጠው። ያ አደጋ የዓመታት ቁጠባውን፣ የቤተሰቡን መጠለያ የገነባውን ድርጅትና በመጨረሻም አንድ ሰው ሊሸከመው ከሚችለው በላይ የሆነውን የመከራ ሸክም ለብቻዋ ተሸክማ ስትታገል የነበረችዋን ሚስቱን ሩትን ቀማው። ከ8 ዓመት በፊት ሩት ስትሞት የሞት የምስክር ወረቀቱ ላይ የልብ ድካም ተብሎ ተጻፈ። ነገር ግን ጆሴፍ ያውቃል፣ ትክክለኛው ምክንያቱ ለዓመታት የተደራረበ መውጫ ያጣ ጥልቅ ሐዘንና ስብራት ነበር። ጆሴፍ ወደ ቀድሞ የሀብትና የክብር ሕይወቱ ያልተመለሰው አቅም አጥቶ ወይም ተሸንፎ ሳይሆን በመከራው እቶን ውስጥ ሲያልፍ አዲስና ታላቅ እውነት ስለተገለጠለት ነው። ቤቱ በጠፋ በ3ኛው ክረምት በላመር ስትሪት በሚገኝ አንድ ቀዝቃዛ የበጎ አድራጎት ምድር ቤት ውስጥ ተቀምጦ ልክ እንደሱ ሁሉንም ነገር ባጡ ሰዎች ተከቦ በታጣፊ ወንበር ላይ ሆኖ የተሰጠውን ሾርባ ሲጠጣ አንድ ነገር አስተዋለ። ለ20 ዓመታት በሙያ ደረጃ በቢሊዮን ብር በጀትና በስልጠና ሊገነባው ጥሮ ፈጽሞ ተሰምቶት የማያውቀውን እውነተኛ ማህበረሰብ በዚያ አገኘው። አንዳቸው ለሌላው የሚያሳዩት የተለየ ማንነት ወይም ጥቅም በሌላቸው ነገር ግን በስቃይ በተሳሰሩ ሰዎች መካከል ያለውን ያንን ልዩ ሰብአዊ ሙቀት አገኘ። ከዚያን ጊዜ ጀምሮ ጆሴፍ ያንን አካባቢና እነዚያን ሰዎች አልለቀቀም። እርዳታ የት እንደሚገኝ፣ የትኛው መጠለያ ክፍት እንደሆነና ከሁሉ በላይ ደግሞ አንድ ምስኪን ሰው ክብሩን ሳይጥልና ማንነቱን ሳይሸጥ ከመንግስት ቢሮዎች ጋር እንዴት መነጋገር እንዳለበት የሚያስተምር
ለሰፈሩ እንደ ጠንካራ ድልድይ ሆነ። ለዓመታት ያሳየው ረጋ ያለ ታማኝና የማይናወጥ መገኘት የላመር ስትሪት ሰዎች የመጨረሻ ተስፋቸው ሲሟጠጥና የሚሟገትላቸው ሰው ሲፈልጉ የሚጠሩት ብቸኛ ሰው እንዲሆን አደረገው። ለዚህ ነው 11 ቀናት ብቻ ቀርተው ሞትና መፈናቀል በደጃፋቸው ላይ በቆመበት በዚያ ቀዝቃዛ የሐሙስ ጠዋት 14ቱ ቤተሰቦች በተስፋ መቁረጥ ስሜት ወደ ጆሴፍ የተመለከቱት። ጆሴፍ፣ አሁንስ ምን ቀረን? ሁሉም በር ተዘግቶብናል፣ ማንም ሊሰማን አልቻለም ብለው በለቅሶና በጭንቀት ጠየቁት። ጆሴፍ ግን አልተረበሸም። ይልቁንም በዓይኖቹ ውስጥ የማይናወጥ ጽናት ይታይ ነበር። በአካል ሄዳለሁ አላቸው። ወደዚያ ትልቅ ሕንፃ ሄጄ ማርከስ ሄልን አይኑን እያየሁ አነጋግረዋለሁ። እንደ አንድ ሰው ለሌላው ሰው፣ እንደ አንድ ወንድም ለወንድሙ። ቢያንስ እነዚህ ቤተሰቦች ራሳቸውን እንዲያደራጁ 60 ቀናት እንዲሰጣቸው ጠይቀዋለሁ አላቸው። ነገር ግን ጆሴፍ በውስጡ የያዘው ሌላ ትልቅ ምስጢር ነበረ። ይህንንም ምስጢር ከቀድሞ የልጅነት ጓደኛው ጋር በስልክ ካደረገው ጥልቅና ዝምታ የሰፈነበት ውይይት ውጭ ለማንም ለእነዚያም ለሚወዳቸው ቤተሰቦች እንኳን አልተናገረም ነበር። ጆሴፍ ለጓደኛው እንዲህ ብሎት ነበር። አንድ የመጨረሻ አማራጭ አለኝ። እሱን ተንበርክኮ እንዲለምነኝ የሚያደርግ አቅም በእጄ ላይ አለ። ነገር ግን መጀመሪያ በትክክለኛው መንገድ በሰብአዊነት መንገድ መሞከር እፈልጋለሁ። ያ ሰው በራሱ ፈቃድ ደግ እንዲሆንና በውስጡ ያለውን ርህራሄ እንዲያገኘው እድል ልሰጠው ይገባል። ምክንያቱም በጉልበት ካስገደድኩት ትዕዛዙን ይፈጽማል እንጂ በውስጡ ምንም ለውጥ አይመጣም። ዓለም ደግሞ የምትለወጠው ሰዎች በግዴታ ሳይሆን በፈቃዳቸው ደግ ሲሆኑ ነው አለ። ጆሴፍ አክሎም በሱ ውስጥ አንድ ነገር መለወጥ አለበት። ያ ሰው ሌሎች ሰዎችን እንደ ሰው እንጂ እንደ አሃዝ ማየቱን ማቆም አለበት ሲል ለጓደኛው አስረዳው። ያ የድሮ ጓደኛው በአገሪቱ ትልቅ ስልጣንና ዝና ያለው ያ ታላቅ ሰው የጆሴፍን ንግግር በጥሞና ካዳመጠ በኋላ ለረጅም ጊዜ ዝም አለ። የጆሴፍ ንጹሕ ልብና የማይናወጥ የሞራል ደረጃ ሁልጊዜ የሚያስደንቀው ነበር። በመጨረሻም ጓደኛው እንዲህ አለው፣ ጆ፣ ይህም ማለት አንተን ነው የሚመስለው። ያንተ ሥራ ሁልጊዜም ሰውን ማዳን እንጂ ማጥፋት አይደለም። በል በራስህ መንገድ ሞክረው። ያ ሰው የሰውነትን ቋንቋ የማይረዳ ከሆነ ግን፣ ሰብአዊነት ካልገባው ግን ያኔ ተመልሰ ደውልልኝና ስልኩን ለኔ ስጠው። ያኔ እኔ በማውቀው ቋንቋ አነጋግረዋለሁ። ጆሴፍ ስልኩን ዘጋው። አሁን በእጁ ላይ ያለው ተራ ስልክ ሳይሆን የማርከስ ሄልን ግዛት በአንድ ቃል ሊያፈርስ የሚችል መሳሪያ ነበር። ነገር ግን ጆሴፍ የፈለገው የማርከስን ንብረት ማጥፋት ሳይሆን የማርከስን ልብ ማዳን ነበር። በዚህ ታላቅ የኃላፊነት ስሜትና በከባድ ዝምታ ውስጥ ሆኖ ጆሴፍ ወደ 34ኛው ፎቅ ጉዞውን ጀመረ። የሊፍቱ የብረት በሮች በዝግታና ያለምንም ድምፅ በ34ኛው ፎቅ ላይ ተከፈቱ። በፎቁ ላይ ያለው ድባብ የሀብትና የጥራት መዓዛ ይነፍስበታል። አስተናጋጇ በዘመናዊውና በሚያብረቀርቀው ጠረጴዛዋ ጀርባ ተቀምጣ በለመደችው የቅልጥፍና ስሜት ቀና ብላ አየች። ነገር ግን ያየችው ነገር ስላላሳመናት ቆም ብላ ደግማ ተመለከተች። ከሊፍቱ የወጣው ሰው በዚህ ግርማ ሞገስ በተገነባ ቢሮ ውስጥ ሊገኝ የሚችል አይነት ሰው አልነበረም። ጆሴፍ ፍራንክሊን ወደ ውዱ ምንጣፍ ላይ የመጀመሪያውን እርምጃ ተራመደ። የጆሴፍ ድህነት በአጋጣሚ የመጣ ሳይሆን እሱ ራሱ የፈለገውና የመረጠው ማንነቱ ነበር። በከፍተኛ የስልጣን እርከን ላይ የሚገኝ ታላቅ ጓደኛ ቢኖረውም ጆሴፍ ግን የእርሱን እርዳታ ለግል ምቾቱ ወይም ውድ ልብሶችን ለመግዛት ተጠቅሞበት አያውቅም። ለእርሱ ድህነት ማለት ንብረት ማጣት ብቻ ሳይሆን ከሚሟገትላቸው ምስኪን ሰዎች ጋር አብሮ የመኖርና የመሰቃየት ማረጋገጫው ነበር። ፊቱ ላይ ያሉት መስመሮች የኖረባቸውን 65 ዓመታት ብቻ ሳይሆን በየቀኑ የሚሸከመውን የሌሎችን ጭንቀት የሚተርኩ ጥልቅ ቁስሎች ይመስላሉ። የለበሰው ቡናማ ጃኬት የቆየና እጅጌው ላይ የተቀደደ ቢሆንም ጆሴፍ ያንን ጃኬት ሊቀይረው አልፈለገም። ያ ያረጀ ጨርቅ በላመርት ስትሪት ብርዱንና ዝናቡን አብሮት ያሳለፈ፣ ከቤተሰቦቹ ጋር አብሮ ያረጀ የታሪኩ አካል ነው። ከጃኬቱ በታች ያለው ሸሚዝ በአንገቱ አካባቢ ተከፍቷል። ከርክሶ አልቆና ዝሎ ቢታይም የገጽታው ጆሴፍን ከህዝብ መካከል የወጣ ሰው ያደርገዋል። አስተናጋጇ በአድናቆትና በግርምት ትኩር ብላ ስትመለከተው ጆሴፍ በዝግታ ወደ እሷ አቀረበ። ሱሪው በጉልበቱ በኩል ተቀድዷል። በአንድ ትከሻው ላይ ደግሞ የህይወቱን ትርፍራፊ የያዘ የሚመስል ቀለሙ የለቀቀና ያረጀ የሸራ ቦርሳ አንጠልጥሏል። በዚያ በሚያብረቀርቅ እብነበረድና ውድ መስታወት በተሞላው አዳራሽ ውስጥ ጆሴፍ ካለበት ቦታ ያልተገኘ እንግዳ አካል ይመስል ነበር።
እያንዳንዱ እርምጃው በዚያ የዝምታ አየር ውስጥ የደህንነትን ድምፅ የሚያስተጋባ ይመስላል። ነገር ግን ከሁሉ በላይ የአስተናጋጇን ቀልብ የሳበውና ግራ ያጋባት ሌላ ነገር ነበር። በዚያ በቆሸሸውና በደከመው ቀኝ እጁ ንጹሕና በጣም ዘመናዊ የሆነ ስማርት ስልክ ይዟል። ስልኩ ከለበሰው የተቀደደ ልብስና ካረጀ ቦርሳው ጋር ፈጽሞ አይጣጣምም። ያ ስልክ በዚያ ደሃ አዛውንት እጅ ውስጥ ሲታይ ልክ በአፈር ውስጥ የተገኘ አልማዝ ይመስል ነበር። ጆሴፍ ስልኩን የያዘበት መንገድ ግን እንደ ተራ ነገር ሳይሆን እንደ አንድ ትልቅ ስልጣን ወይም እንደ መጨረሻው የጦር መሳሪያ በጥንቃቄና በልበ ሙሉነት ነበር። አስተናጋጇ ለመጀመሪያ ጊዜ ምን እንደምትል ጠፋት። ይህ ሰው እዚህ ክፍል ውስጥ ሊኖር የሚችለው ወለሉን ሊያጸዳ ወይም የሆነ ነገር ሊጠግን ብቻ መሆን ነበረበት። ነገር ግን ጆሴፍ ቀና ብሎ አይኗን ሲያያት በአይኖቹ ውስጥ የሚታየው ክብርና እርጋታ እሷ ከምታውቃቸው ቢሊኔሮች በላይ ግርማ ሞገስ ያለው ነበር። በዚያ የተቀደደ ጃኬትና በዚያ ዘመናዊ ስልክ መካከል ያለውን ምስጢር ለመረዳት እየጣረች ምን ልረዳው ትችላለሁ የሚለውን ጥያቄ በከባድ ትንፋሽ ጠየቀችው። ጆሴፍ ስሙን ተናገረ። ድምፁ ምንም እንኳ የለሰለሰ ቢሆንም በዚያ ውድ ቢሮ ውስጥ የነበረውን ጸጥታ ሰንጥቆ የሚያልፍ የክብር ድምፅ ነበረው። አስተናጋጇ ግራ እንደተጋባች በዝግታ ወደ ስልኳ እጇን ሰደደች። አይኖቿ ግን አሁንም ከዚያ የተቀደደ ጃኬትና በእጁ ካለው ዘመናዊ ስልክ ላይ አልተነቀሉም ነበር። ደወለች። ጥቂት ሰከንዶች ሳይቆዩ ከታሸጉትና ድምፅ ከማያሳልፉት የስብሰባ አዳራሽ ግዙፍ ቢሮዎች በስተጀርባ የጎላ የሳቅ ድምፅ ተሰማ። ያ ሳቅ በራስ መተማመንንና በሌሎች ላይ ማሾፍ የሚቀናው ሰው ሳቅ ነበር። ከዚያም በኢንተርኮሙ በኩል አስገቡት፣ በእውነት ይህንን ማየት እፈልጋለሁ፣ እስኪ እድሉን ስጡት የሚል ቀጭን ትዕዛዝ መጣ። በሮቹ ተከፈቱ። ጆሴፍ ወደ ውስጥ ሲገባ ክፍሉ በሀብትና በስልጣን ሽታ የታወደ ነበር። በክፍሉ መሃል ዕድሜው ከ45 እስከ 55 የሚገመት ሽበት ጣል ጣል ያደረገው ማርከስ ሄል ተቀምጧል። ማርከስ በደንብ በተተኮሰ ጥራት ያለው ሰማያዊ ልብስና ጥቁር ከረባት ተውቧል። በቆዳ በተሸፈነው ትልቅ የሥራ አስፈጻሚ ወንበሩ ላይ ተደግፎ በዚያ ግዙፍ ቢሮ ውስጥ የመገኘት መብቱን ፈጽሞ ተጠራጥሮ እንደማያውቅ ዓለምም በእግሩ ስር እንዳለች ሰው በታላቅ ኩራት ተቀምጧል። ከበስተጀርባው ያለው እይታ ደግሞ አስገራሚ ነበር። ከወለል እስከ ጣሪያ በተዘረጋው ግዙፍ መስታወት ውስጥ መላዋ ከተማ ልክ እሱ በገንዘቡ እንደሳለው ወይም እንደገዛው ስዕል ተዘርግታ ትታያለች። ሰማይ ጠቀስ ሕንፃዎቹ፣ የሚርመሰመሱት መኪናዎችና በላዩ ላይ የሚታየው ሰማይ ሁሉ ለማርከስ ሄል የግል ግዛቱ እንጂ የሰዎች መኖሪያ አልመሰሉትም። ማርከስ ጆሴፍን ሲያየው በፊቱ ላይ የታየው ስሜት ግርምት ሳይሆን ይህ ደሃ እዚህ ምን ሊሰራ መጣ የሚል ንቀት ነበር። ጆሴፍ በዚያ የተቀደደ ጃኬቱና ባረጀው ቦርሳ ወደ ውስጥ ሲገባ ማርከስ ሆን ብሎ ወንበሩን አሽከርክሮ ወደ እሱ ዞረ። በቢሮው ውስጥ የነበሩት ሌሎች የሥራ ባልደረቦቹም ልክ እንደ መሪያቸው ማርከስ ሁሉ በጆሴፍ ሁኔታ ላይ ለማሾፍ ዝግጁ ሆነው ነበር። ክፍሉ በዝምታ ተዋጠ። ነገር ግን ያ ዝምታ ሰላማዊ ሳይሆን ማርከስ ሄል በጆሴፍ ላይ ሊሰነዝር ላሰበው ቀልድና ንቀት መንገድ የሚከፍት የመሰናዶ ዝምታ ነበር። ጆሴፍ ግን በዚያ ሁሉ ግርማ ሞገስና ንቀት ውስጥ ሆኖ ልክ እኩል ደረጃ እንዳለው ሰው በጽናት ቆሞ አይኑን ይመለከተው ነበር። በዚያ ሰፊና ውድ በሆኑ የቤት ዕቃዎች በተሞላው ጠረጴዛ ማዶ ማርከስ ሄልን አጅበው 3 የሥራ ባልደረቦች ተቀምጠዋል። በ30ዎቹ የዕድሜ ክልል ውስጥ የሚገኙት ሁለቱ ወንዶች ልክ እንደ መሪያቸው ሁሉ ጥቁርና ዘመናዊ ልብሶችን ለብሰዋል። ፊታቸው ላይ ያለው ፈገግታ ልክ እንደ ልብሳቸው የተሰፋና ማርከስ ለሚሰነዝረው ለማንኛውም ቀልድ ወይም ንቀት ምላሽ ለመስጠት ዝግጁ የሆነ ነበር። ከእነሱ ጎን ደግሞ በ30ዎቹ መገባደጃ ወይም በ40ዎቹ መጀመሪያ ላይ የምትገኝ የእንቁ ጉትቻ ያደረገች አንዲት ሴት ተቀምጣለች። የእሷ የፊት ገጽታ ደግሞ ይበልጥ የሚገርም ነበር። ማርከስ ሄል በሚያሳየው ማንኛውም ስሜት ላይ ተመስርታ ፊቷን ለመለወጥ በሚያስችል መልኩ የተዘጋጀች ትመስላለች። ማርከስ ሲኮሳተር ትኮሳተራለች፣ እሱ ሲስቅ ደግሞ ሳቋን ታቀልጠዋለች። ጆሴፍ በዚህ ሁሉ ትዕይንት ውስጥ አልተሸበረም። በረጋና በለሰለሰ ድምፅ ሁሉንም ነገር መተረክ ጀመረ። ንግግሩ በለቅሶ ወይም በጩኸት የታጀበ ስሜታዊ ንግግር አልነበረም። ይልቁንም እውነትን እንደ መስታወት የሚያሳይ ግልጽና ዝርዝር መረጃ ነበር። ጆሴፍ ስለ ሕንፃው ታሪክ፣ ስለቀሩት ወሳኝ 11 ቀናትና በዚያ ሕንፃ ውስጥ ስለሚገኙት 14 ቤተሰቦች አንድ በአንድ መናገር ጀመረ።
የእነዚያን ሰዎች ስም ሲጠራ በክፍሉ ውስጥ ያለው አየር ክብደት ያለው ይመስል ነበር። ግሎሪያ የተባለችዋ ሴት ላለፉት 3 ዓመታት ከሱስ ርቃ ራሷን ለመለወጥ ያደረገችውን ተጋድሎና የመንግስት ቤት እርዳታ ሴክሽን 8 ለማግኘት 4 ወራት ብቻ እንደቀሯት አስረዳ። ጆሴፍ ሲናገር ማርከስና ባልደረቦቹ ግሎሪያን የሚያዩት እንደ ሰው ሳይሆን በወረቀት ላይ እንዳለ አላስፈላጊ ቁጥር ነበር። ቀጠልና ስለ ቴረንስ ነገራቸው። ያ ወጣት አባት ለሁለት ትናንሽ ሴት ልጆቹ ሲል በሁለት ስራዎች እየተመላለሰ ቀንና ሌሊት የሚደክመው ልጆቹ ጥግ ላይ ፍራሽ ላይ ቢተኙም ቢያንስ መጠለያ ስላላቸው ብቻ ተስፋ እንደማይቆርጥ ገለጸላቸው። ማያሚ የሚገኘው ልጃቸው መጥቶ እስኪወስዳቸው ድረስ 6 ተጨማሪ ሳምንታቶች ብቻ የሚፈልጉትን የ70 ዓመት አዛውንት ጥንዶች ኤድመንድንና ሴሌስትን ሁኔታ በዝርዝር አስረዳቸው። ጆሴፍ ለዚህ ስብሰባ ከመምጣቱ በፊት ያደረጋቸውን ጥረቶች ሁሉ ዘረዘረላቸው። መልስ ያልተገኘለትን ያንን በጥንቃቄ የተጻፈ ደብዳቤ፣ 4ቱን የስልክ ጥሪዎች፣ በከተማው ምክር ቤት ስብሰባ ላይ ያለ ውጤት ለ4 ሰዓታት መጠበቁንና የሕግ እርዳታ ቢሮ የሰጠውን ተስፋ አስቆራጭ ምላሽ ሁሉ አጫወታቸው። እዚህ የመጣሁት አለ ጆሴፍ አይናቸውን እያየ ልዘልፋችሁ ወይም ልከሳችሁ አይደለም። ጫጫታ ለመፍጠርም ፍላጎት የለኝም። የመጣሁት እንደ አንድ ሰው ከሌላው ሰው ጋር ፊት ለፊት ተገናኝቶ በሰብአዊነት መንገድ እነዚህ ቤተሰቦች የሚሄዱበትን እስኪያመቻቹ 60 ቀናት ብቻ እንድትሰጧቸው ልለምናችሁ ነው። ጆሴፍ ንግግሩን ሲጨርስ በክፍሉ ውስጥ ከባድ ዝምታ ሰፈነ። ማርከስ ለጥቂት ሰከንዶች ያህል ጆሴፍን በትኩረት ተመለከተው። በዚያ ቅጽበት በማርከስ አይኖች ውስጥ የሆነ ነገር፣ ምናልባትም ትንሽ ርህራሄ ወይም ማሰብ የመጣ ይመስል ነበር። የሥራ ባልደረቦቹም እስትንፋሳቸውን ዋጡ። ነገር ግን ያ የርህራሄ ጭላንጭል እንደ መብረቅ ብልጭ ብሎ ጠፋ። ማርከስ ፊቱን ወደ ቀድሞ ድርቅናው መለሰው። ጌቶች አለ ማርከስ። ቃሉ አክብሮት ሳይሆን ከፍተኛ ንቀት የታጀበበት ነበር። ፈቃዶቹ ሁሉ በሕግ ተጠናቀዋል። የጊዜ ሰሌዳውም ቢሆን ተቆርጦ አልቋል። ሊቀየር አይችልም። የምትገልጽልኝ እነዚህ ሰዎች ደግሞ በሕግ እይታ ተከራዮች አይደሉም፣ ዝም ብለው የገቡ ሰዎች ናቸው። ስለዚህ እኔ ልረዳህ የምችልበት ምንም አይነት ሕጋዊ መንገድ የለም። ማርከስ ጥቂት ቆይታ አደረገና ወንበሩ ላይ ይበልጥ ተደግፎ ተቀመጠ። ብልህና የአሸናፊነት ስሜት ያለው መስሎ ለመታየት በሚሞከር ጨካኝ ፈገግታ ጆሴፍን እያየ እንዲህ አለው። ከአክብሮት ጋር ልነግርህ የምፈልገው ግን አንድ ነገር አለ። እኔ ምንም ማድረግ እንደማልችለው ሁሉ አንተም ብትሆን ልታደርግ የምትችለው ምንም አይነት ነገር የለም። ጨዋታው አልቋል። ይህንን ሲል የሥራ ባልደረቦቹ ልክ ምልክት እንደተሰጣቸው ሁሉ ተቀባብለው መሳቅ ጀመሩ። ክፍሉ በዚያ ቅጽበት በሰው ልጆች ጭካኔና ንቀት የታፈነ መሰለ። ጆሴፍ ግን አሁንም አልተንቀሳቀሰም። ይልቁንም በእጁ የያዘውን ዘመናዊ ስልክ አጥብቆ ያዘው። የጆሴፍ ሰዓት አሁን ደርሷል። እንግዲያውስ አለ ጆሴፍ። ድምፁ ዝቅ ያለ ቢሆንም በክፍሉ ውስጥ ካለው የሳቅ ጫጫታ በላይ የመሰማት ልዩ ኃይል ነበረው። አንድ ስልክ ብደውል ምንም አይመስልህም ማለት ነው? ይህንን ሲሰማ ማርከስ መቆጣጠር የማይችለው ሳቅ ውስጥ ገባ። ክፍሉን ሙሉ በሙሉ በሚያናውጥና ግድግዳዎቹን በሚቀሰቅስ ድምፅ ሳቀ። በውድ በሚገመተው የሥራ አስፈጻሚ ወንበሩ ላይ ወደ ኋላ ተደግፎ ትከሻው እስኪንቀጠቀጥ ድረስ ሳቁን ቀጠለ። ይህ ሳቅ ዝም ብሎ ሳቅ አልነበረም። ልክ አንድ ትልቅ ሰው የሕፃን ልጅን የሞኝ ጨዋታ እያየ እንደሚስቀው አይነት ንቀት የተሞላበት ሳቅ ነበር። ማርከስ ጆሴፍን የሚመለከተው ልክ የጠበቀውንና በጣም የሚያስቀውን የቀልድ ማጠቃለያ አሁን እንዳገኘ ሰው ነበር። ስማኝ ሽማግሌው አለ ማርከስ ሳቁን ለመግታት እየሞከረ። በግራ እጁ በቢሮ ግዙፍ መስታወት ባሻገር ወዳለው ሰማይ ጠቀስ ሕንፃዎች፣ ወደ ሰፊው የከተማው ሰማይና ወደዚያ ግዙፍና ደንታቢስ ከተማ እየጠቆመ እንዲህ አለው። ደውል፣ የፈለግከው ሰው ጋር ደውል። ለፖሊስ ትደውላለህ? ለጋዜጠኞች ወይስ ለሌላ ደሃ ጓደኛ? በዚህ ከተማ ውስጥ የኔን ቃል ሊሽር የሚችል ማንንም ማግኘት አትችልም። ስለዚህ የፈለግከውን ሰው ደውለህ ንገረው። ድሉ የኔ መሆኑን ግን እንዳትረሳ። የሥራ ባልደረቦቹም የማርከስን ንግግር ተከትለው በፌዝ ተሞሉ። ያቺ የእንቁ ጉትቻ ያደረገችው ሴት ሳትቀር በጆሴፍ ሁኔታ እየሳቀች ራሷን ነቀነቀች። ጆሴፍ ግን ምንም አልተናገርም። የሁሉንም አይን በዝግታ ተመለከተ። ያንን ዘመናዊ ስልክ ወደ ጆሮ አስጠጋው። በክፍሉ ውስጥ ያለው ሳቅና ጫጫታ በድንገት እየቀነሰ መጣ። ጆሴፍ ስልኩን ስፒከር ላይ አደረገው። አንድ ጊዜ ጠራ። ሁለተኛው ጥሪ ሊያበቃ ሲል ስልኩ ተነሳ።
ከሌላኛው ጫፍ የተሰማው ድምፅ ግን በክፍሉ ውስጥ የነበረውን እያንዳንዱን ሰው ልክ እንደ በረዶ እንዲደነዝዙ አደረጋቸው። ድምፁ የረጋ ጥልቅና መላው አገር በየቀኑ በዜና ማሰራጫዎች የሚሰማው በዓለም አቀፍ ደረጃ ትልቅ ተጽዕኖ ያለው ታላቅ ሰው ድምፅ ነበር። ጆ አለ በስልኩ ሌላኛው ጫፍ ያለው ድምፅ። እየጠበቅኩ ነበር። ንገረኝ፣ እንዴት ሄደ? ያ ሰው የሰውን ቋንቋ ሰማ ወይስ የኔን ጣልቃ ገብነት ይፈልጋል? ያ ድምፅ ሲሰማ ያ ሳቅ ልክ እንደ ሸክላ ዕቃ በድንገት ተከስክሶ ጠፋ። በዝግታ የቀዘቀዘ ሳይሆን ልክ መብራት ድንገት ሲጠፋና ክፍሉ በድቅድቅ ጨለማና በዝምታ እንደሚዋጡሉ የአዳራሹ ድባብ በአንድ ጊዜ ተለወጠ። የማርከስ ሂል ትከሻዎች መንቀጥቀጣቸውን አቆሙ። በፊቱ ላይ የነበረው የፊት ስሜት ደርቆ ቀረ። ምክንያቱም ያ ከስልኩ ስፒከር የወጣው ድምፅ ተራ ድምፅ አልነበረም። ማርከስ ያንን ድምፅ ጠንቅቆ ያውቀዋል። ከምክር ቤት አዳራሾች ከሚሰሙ ታላላቅ ክርክሮች፣ በመላ አገሪቱ ከሚተላለፉ የቴሌቪዥን ንግግሮችና ከ3 ዓመት በፊት ያንን ሰው ለጥቂት ደቂቃዎች ለመቅረብና አብሮ ለመታየት ብቻ $12,000 ከፍሎ ከተገኘበት የግል እራት ግብዣ ጀምሮ ያንን ድምፅ ደጋግሞ ሰምቶታል። መላ አገሪቱ የሚሰግድለት በአንድ ቃሉ ተራራን ሊያንቀሳቅስ የሚችል ታላቅ መሪ ድምፅ ነበር። ነገር ግን ማርከስ የማያውቀው ጥልቅ ታሪክ ነበር። ያ ታላቅ መሪ የላመር ስትሪት ድሃ ሰፈር ልጅ ነበር። ጆሴፍ እና ባለቤቱ ሩት ፍራንክሊን ገና ማንነቱን ሳይታወቅና ለዓለም ተስፋ የሚሆን ሰው መሆኑ ሳይታወቅ በቤታቸው ሾርባ አብልተው በብርድ ሰዓት መጠለያ ሰጥተውና ከማንም በላይ አምነውበት ያሳደጉት ልጅ ነበር። የጆሴፍ ባለቤት ሩት ስትሞት ያ መሪ በስልጣኑ ማማ ላይ ሆኖ ሳለ ሁሉንም ፕሮቶኮል ጥሶ በቀብሯ ላይ ተገኝቶ ነበር። ያኔ በሺዎች በሚቆጠሩ ሰዎች ፊት ስለ ሩት ደግነት እያሰበ ያለምንም ህፍረትና ሽንገላ ስቅስቅ ብሎ ሲያለቅስ መላ አገሪቱ በግርምት ተመልክቶት ነበር። ጆሴፍ በረጋ መንፈስ ወደ ስልኩ ጎንበስ አለ። ልክ እንደጠበቅነው ነው የሆነው። ሰብአዊነት አልሰራ አለ ጆሴፍ። ድምፁ ውስጥ ምንም አይነት የበቀል ስሜት አይታይም ነበር፣ ይልቁንም ጥልቅ ሐዘን እንጂ። አሁን ፈቃደኛ ከሆንክ ከሚስተር ሄል ጋር እንዳወራ ፈልጋለሁ አለው። በስልኩ ሌላኛው ጫፍ ለጥቂት ሰከንዶች የከበደ ዝምታ ሰፈነ። ከዚያም ያ ድምፅ በስልጣንና በቁጣ ተሞልቶ ስጠው የሚል ትዕዛዝ አስተላለፈ። ጆሴፍ ስልኩን በዝግታ በዚያ ውድ ጠረጴዛ ላይ ያቀረበለት። የጆሴፍ እጅ አልተንቀጠቀጠም። ፊቱም ማርከስ ሲስቅበትም ሆነ አሁን እንደ ተሸናፊ ሲያየው ምንም አልተለወጠም። ጆሴፍ አሁንም ያው ጆሴፍ ነው። ማርከስ ግን የሚይዘው የሚጨብጠው ጠፋው። በሚንቀጠቀጥ እጁ ስልኩን ተቀበለና ወደ ጆሮ አስጠጋው። ለ4 ደቂቃ ያህል በዚያ ግዙፍ ቢሮ ውስጥ ማንም አልተነጋገርም። የሥራ ባልደረቦቹ ምን እየተካሄደ እንዳለ ባይገባቸውም የማርከስ ፊት እንደ ሸራ ሲለዋወጥ በማየታቸው ብቻ ተሸብረዋል። ማርከስ ሂል ስልኩን እንደያዘ ቆሞ አይኑን በመስተዋቱ ባሻገር ወዳለው ከተማ ተክሎ ዝም ብሎ ያዳምጥ ነበር። በዚያ ስልክ የሚነገረው ነገር ምን እንደሆነ ባይታወቅም የማርከስን ዓለም ክፉኛ እያናወጣት እንደሆነ ያስታውቃል። ማርከስ ሂል ስልኩን ከጆሮ ላይ አውርዶ በዚያ ውድ ጠረጴዛ ላይ ሲያስቀምጠው በክፍሉ ውስጥ የነበረው አየር ሙሉ በሙሉ ተለወጠ። ከጥቂት ደቂቃዎች በፊት የነበረው ያ ትዕቢተኛና ደንታቢስ ቢሊኒየር አሁን የለም። ፊቱ በእውነት ተለወጠ። የተለወጠው ግን በመሸነፍ ስሜት ብቻ ሳይሆን ለዓመታት በሀብትና በስልጣን ተጋርዶ የነበረው ሰብአዊነቱ በድንገት ተገፎ በመጋለጡ ጭምር ነበር። ጆሴፍን ትኩር ብሎ ተመለከተው። አሁን የሚያየው የተቀደደ ጃኬት የለበሰ ደሃን ሳይሆን ስልጣኑ ሊገዛው የማይችለውን ታላቅ የሞራል ተራራን ነበር። መጀመሪያ ሁሉንም በሮች አንኳኩተህ ነበር አይደል? አለው ማርከስ በዝግታ። ድምፁ ያንን የቆየ ትዕቢቱንና የፊት ድምፁን ሙሉ በሙሉ አጥፍቶ ነበር። ጆሴፍ የላከውና በንቀት ምላሽ ያጣው ደብዳቤ፣ 4 ችላ የተባሉ ስልኮች፣ በምክር ቤቱ የባከኑት ሰዓታት፣ በሕግ ቢሮ ውስጥ የተሰጠው ቀዝቃዛ ምላሽ። ማርከስ እነዚህን ሁሉ ነገሮች በአእምሮ እያብሰለሰለ ንግግሩን ለጥቂት ጊዜ አቋረጠ። ወደዚህ ወደ እኔ ከመምጣትህና ያንን ስልክ ከመደወል በፊት ሁሉንም ሰብአዊና መልካም መንገዶች ሞክረ ነበር። ጆሴፍም በረጋ ድምፅ መለሰለት። አዎ፣ በትክክል እንዲሆን ስለፈለግኩ እድሉን ልሰጥ ፈልጌ ነበር። ይህንን እንድታደርግ የፈለግኩት አንድ ታላቅ ሰው ስለሚያዝህ ወይም በስልጣን ስለተገደድክ ሳይሆን ማድረግ ያለብህ ትክክለኛው ነገር ስለሆነና በራስህ ፈቃድ ደግ እንድትሆን ስለፈለግኩ ነው አለው። የጆሴፍ ድምፅ ምንም አይነት የበቀል ስሜት አይታይበትም ነበር። ይልቁንም አንድ አባት ለልጁ የሚሰጠው አይነት ጥልቅ ምክር እንጂ። ማርከስ ለረጅም ጊዜ ዝም አለ። በቢሮ ውስጥ የነበረው የሰላምታና የፌዝ ድባብ ጠፍቶ በከባድ ጸጥታ ተተካ። ማርከስ ለረጅም ጊዜ ዝም አለ።
በቢሮው ውስጥ የነበረው የሰላምታና የፌዝ ድባብ ጠፍቶ በከባድ ጸጥታ ተተካ። ማርከስ ሲናገር ድምፁ የቀድሞ ጥንካሬውንና ግርማ ሞገሱን አጥቶ ነበር። ጆሴፍ፣ አንተን ስመለከት ምንም ነገር አልታየኝም ነበር። እንደ አንድ ቀልድ፣ እንደ አንድ የማይረባ ሽማግሌ ነው ያየው። በስራዬ ዘመን ሁሉ ሰዎችን እንደ ቁጥርና እንደ አሃዝ ብቻ ነው የማያቸው። እንዲህ የማደርገው ደግሞ ሳላውቀውና ልማድ ሆኖብኝ ነበር። ጥቂት ቆየና በቅንነት ተሞልቶ ይቅርታ፣ እንደ ዝም ብሎ ቃል ሳይሆን ከልቤ ይቅርታ ጠይቃለሁ። ይህን እንድታውቅልኝ ይፈልጋለሁ አለው። የሥራ ባልደረቦቹም ሳይቀሩ አንገታቸውን ደፍተው በዝምታ ተዋጡ። ጆሴፍም የደረሰበትን በደል ሁሉ ይቅር እንዳለው በሚያሳይ አኳኋን ይህንን አሁን የተሰማህን ስሜት አጥብቀህ ያዝ። ምቾት፣ ሀብትና ስልጣን ደግመው እንዳያስረሱ ተጠንቀቅ። ሰውን እንደ ሰው ማየት ካቆምክ የያዝከው ንብረት ሁሉ ትርጉም የለውም የሚል ታላቅ ምክር ሰጠው። ማርከስ ቀና ብሎ በቆራጥነት እንዲህ አለ። 60 ቀናት ብቻ ሳይሆን ለእነዚያ ቤተሰቦች እውነተኛ እርዳታ፣ የገንዘብ ድጋፍና የሚገባቸው መኖሪያ ቦታ ጭምር ይዘጋጃል። የመፈናቀያ ትዕዛዙ ዛሬውኑ ይሰረዛል። ነገር ግን አንድ ነገር እንድታደርግልኝ ይፈልጋለሁ። ምን መደረግ እንዳለበትና እንዴት መርዳት እንዳለብኝ ንገረኝ። ምክንያቱም እነዚህን ሰዎች አንተ እንጂ እኔ አላውቃቸውም አለው። ጆሴፍ ወደ ክፍሉ ከገባ በኋላ ለመጀመሪያ ጊዜ በአይኖቹ ዙሪያ የነበረው ውጥረት ረግቦ ለሰለሱ። ምን መደረግ እንዳለበት አውቃለሁ። አብረን እንሰራዋለን። እያንዳንዱን ቤተሰብ ታገኛቸዋለህ፣ አሳይሃለሁ አለው። ጆሴፍ በከበሩትና በሚያብረቀርቁት የመስታወት በሮች በኩል አልፎ ወደ መንገዱ ወጣ። የከተማዋ ጫጫታና ግርግር እንደ ወትሮው ያለምንም መዘግየት ይቀጥላል። መኪናዎች ይከንፋሉ፣ ሰዎች ይጣደፋሉ። ጆሴፍ ግን ከከተማዋ ግርግር በላይ የሆነ ትልቅ ድል ተቀዳጅቷል። ጃኬቱ አሁንም የተቀደደ ነው። ቦርሳውም አሁንም ያረጀና የሻገተ ነው። ነገር ግን በውስጡ የያዘው ሰላም ግን ከየትኛውም ቢሊኒየር በላይ ነበር። በመንገዱ ላይ ለጥቂት ጊዜ ቆሞ ስለ ግሎሪያ ብርታት፣ ስለ ቴረንስ ልፋት፣ ስለ ኤድመንድና ሴሌስት ጭንቀት አሰበ። ዛሬ ማታም ቤታቸው ውስጥ በሰላም የሚያድሩትን እነዚህን ሰዎች እያሰበ ፈገግ አለ። ዛሬ 60 ቀናት ብቻ ሳይሆኑ የ14 ቤተሰቦች ክብርና ተስፋ ተርፏል። በ34ኛው ፎቅ ላይ የነበረውም ሰው በውስጡ ለዓመታት ታጥሮ የነበረው ሰብአዊነቱ ተሰብሮ ሲከፈት ተሰምቶታል። ያ በውስጡ የተፈጠረው አዲስ ስሜት በጥንቃቄ ከተያዘ ወደ ታላቅ ደግነትና የተሻለ ማንነት ሊለወጥ ይችላል። ሰማዩ ይበልጥ ብሩህ የሆነለት መሰለው። ጆሴፍ ፍራንክሊን ያንን ታላቅ ስልክ በዝግታ ወደ ኪሱ ከተተና ወደ ላመር ስትሪት አመራ። እዚያ ሰፈር ውስጥ በጠባብ ጎዳናዎችና በአሮጌ ሕንፃዎች መካከል የምስራች የሚጠብቁና የሚወዱት ብዙ ሰዎች አሉ። ጆሴፍ ጉዞውን ቀጠለ። በእያንዳንዱ እርምጃው ውስጥ ትልቅ ተስፋን ተሸክሟል። እውነተኛው ድል ሰውን ማሸነፍ ሳይሆን በሰው ውስጥ ያለውን ደግነት ማግኘት መሆኑን እያሰበ ወደ ቤቱ ገባ። የጆሴፍ ፍራንክሊን ታሪክ የሚያስታውሰን አንድ መሰረታዊ እውነት አለ። እውነተኛ ኃይል ያለው በባንክ አካውንት ውስጥ ሳይሆን በሰው ልጅ የሞራል ልዕልና ውስጥ መሆኑን። በሕይወት ጉዞአችን ላይ እንደ ማርከስ ሄል ስኬትና ምቾት አይናችንን ሊጋርደው ይችላል። ቁሳዊ ሀብታችን እየጨመረ ሲሄድ ከጎናችን ያሉትን ሰዎች እንደ ሰው ማየት አቁመን እንደ አሃዝ ብቻ ልንቆጥራቸውን ጀምር ይሆናል። ነገር ግን ልብ ልንለው የሚገባው የለበስነው ውድ ልብስ ወይም የተቀደደ ጃኬት ማንነታችንን አይገልጸውም። ማንነታችን የሚገለጠው ሌላው ሰው አቅም አጥቶ በፊታችን ሲቆም በምናሳየው ርህራሄ ነው። እንደ ጆሴፍ ሁሉ እኛም በዙሪያችን ላሉት ድምፅ አልባዎች ድምፅ መሆን እንችላለን። በትክክለኛው መንገድ መታገል፣ ለሰው ልጆች እድል መስጠትና በሰዎች ውስጥ ያለውን ደግነት ማመን ዓለምን ይለውጣል። ጆሴፍ ማርከስን በስልጣን ማስገደድ ይችል ነበር። ነገር ግን መጀመሪያ የመረጠው በደግነት እንዲለወጥ እድል መስጠትን ነው። ስለዚህ ዛሬ ስንለያይ ይህንን እናስብ። እኔ በሰዎች ላይ ባለኝ ስልጣን ምን እያደረግኩ ነው? ሰዎችን እያገዝኩ ወይስ እንደ ቁሳቁስ እየተጠቀምኩባቸው? ያስታውሱ፣ ምቾት የሰውን ልጅ ስቃይ እንዳያስረሳው ተጠንቀቁ። ምክንያቱም በመጨረሻው ሰዓት የሚተርፈው ያፈሩት ሀብት ሳይሆን በሌሎች ሕይወት ውስጥ ያኖሩት ደግነት ብቻ ነው። ይህንን ቪዲዮ እስከ መጨረሻው ድረስ የተመለከታችሁ ጨርሰናል በማለት በኮሜንት ላይ ጻፉልን። በሌላ ድንቅ ቪዲዮ እስከምንገናኝ መልካም ጊዜ